ምንም እኮ እሷን መለማመጥ የለም እርግጠኛ ኮንሽ እሷ እንደወሰድሽ እኮ ለህግ አካል መውሰድ እኮ ነው እንዴ እጻልሽ ልጄ ተወስዶብኛል ይያልሽ የሱ ኖርማል መሆን ደግሞ እሱ ምንም ካልመሰለው እሱም የዚህ ነገር ተጠያቂ ነው አባትየው ምንም ካልመሰለው እሱም እጅ ይኖርበታል ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንዲዳችሁ ልፋታችሁ ፍሬ አፍርቶ ላገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ ከኤፍሬም ጋር ማይሆን ነገር ነው የተፈጠረው ሄርሜላ ቤት ድረስ መጥቶ ማይሆን ነገር ፈጥሮ ነው የሄደውና ትልቅ በጥበጥ እየተፈጠረ ነው ያለው እኛ በማናውቀው ነገር ማለት ነው ስለዚህ ቡዜን በአካል እስካገኛት ታገሱኝ እያልኳችሁ ነበር ስለዚህ ይኸው ቡዜን አግኝቻታለሁኝ ምንም ነገር ማውቀው ታሪክ የለም ምናምን እያለች ነው ያሉት ነገሮች በሙሉ ከራሷ እንደበሰማላችሁ ስለ ልጅ ምናምን እየተባለ ያለው ነገር ቡዜ በስነ ስርዓት በግልጽ ነገር ይል እኔ ግን አሁን ግራ የገባኝ ነገር ምንድነው አሁን አይ ዶንት ኖ እንዴ ልጁ አንተም ጭምር ነው አይደለ ስለ ልጁ መጥፋት አንተ ምንም የሚያስጨንቅ ነገር የለም ምንም አልመሰለም አንተ አይመለከትም የልዑል መጥፋት እንደዛ ነው ነገሩ ምክንያቱም አሁን እዚህ ጋር መጣ ቡዜ ያልወሰደችም ምናምን ብለ ነገሩን ማስተባበል ወይም ደግሞ የቡዜን ስም ማጥራት ወይም አለመውሰዳን ሳይሆን መናገር ያለብቁ ልጁ የት ነው ያለው ስለ ልጁ ነው ማሰብና መጨነቅ ያለብን እንጂ ስለ ቡዜ ጉዳይ አይደለም የቡዜ ጉዳይ ቀላል ነው በቃ እሷ ካላየችውና ካልወሰደች ችግር የለውም ግን ደግሞ ልጁ ታዲያ የት ነው ያለው ምን አይነት ቀልድ ነው ያዛችሁት አንተ ኖርማል ነው ምንም አይመለከትም በቃ ስለ ልዑል መጥፋት ጉዳይ አይደለም አንተ እኔ ሩታ ራሱ ጉዳዩ እየመሰለኝ አይደለም ምክንያቱም ልጅ ጠፍቶበት አይደለም ልጅ አምሽቶበት ወላጅ እንዴት እንደሚሆን እናውቃለን በነገራችን ላይ አይደለም ልዑል ገና 1 አመት ያልሆነው ህፃን ልጅ እኔ በዚህ እድሜ እንኳን ሳመሽ እናቴ እንዴት እንደምትሆን አውቃለሁ ምን አይነት ቀልድ ነው ያያዛችሁት ሩታ እንኳን ልጇ አይጠፋ እኔ እንጃ ያሰጣችሁ ልብስ እንኳን የጠፋባት አትመስልም ሰው ላይ ነው ሙድ እየያዛችሁ ያላችሁት ምንድነው እየሰራችሁ ያላችሁት ጭራሽ ብላችሁ የማይቀለድ ቀልድ መቀለድ ጀመራችሁ እኔ ምን ነገር ነው ታዩና እኔን ቀጥታ አውሪኝ እኔ ነኝ አሁን ስትወለጂ ነበር ስለዚህ ልጅን ስጭኝ ሮቤል ዝም በል እሷ ታውራኝ ቆይ ተረጋጋ ቆይ መጣ የምፈልገው ነገር ጠይቂ ልጅን ብቻ ነው የምፈልገው ልጅን ብቻ አስጡኝ እኔ ምንም አልፈልግም ከእናንተ ልጅሽ የምር ጠፍቷል ወይስ ከኛ አንቺን ለመደበቅ ፈልገሽ ነው ወይስ ሰሞኑ የሆነ ቀን መተን አንቺን ልጁ ስጭን እኛ ጋር እንዲሆን እፈልጋለሁ እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው እኔ አሁን ግራ የገባኝ ነገር ቤተሰብ እናንተ ልጠይቃችሁ እንግዲህ በዚህ ጉዳይ ጅል ካልሆናችሁ በስተቀር የምሬን ነው የምላችሁ በቃ ዝም ብላችሁ ባላየ ማለፍ ነገሮችን ፈልጋችሁ ካልሆነ በስተቀር ሰው ልጅ ጠፍቶበት እንደዚህ ነው ወይ የሚሆነው እናንተ ልጠይቃችሁ ሩታ ምን አይነት ቀልድ ነው ያልሽው እንደዚህ ልጅ ተወስዶብኛል ልጅ ተሰርቆብኛል ይያልሽ እነሱ ናቸው የወሰዱት ብለሽ እርግጠኛ ከሆንሽ በእንደዛ አይነት መንገድ ነው እንደምትጠይቁ ልጅ ተወስዶብሽ ልጅሽ ጠፍቶ አንቺ እንደዚህ ነው እንደምትሆኙ ኖርማል ነው የምትሆኙ በቃ የሆነ ነገር አስበሽ ካልሆነ በስተቀር ወይ የቀለርሽብን ካልሆነ በስተቀር ወይ አንቺ ራስሽ ልጁን ደብቀሽ ወይ እነሱ ጋር የሆነ ነገር እነሱ በቀደም መጥተው እንደዛ ስላሉሽ የሆነ ከነሱ ጋር መጣላት ምናምን ፈልገሽ ካልሆነ በስተቀር በልጁ መጥፋት የተጨነቅሽው አንቺ ብቻ ነሽ በልጁ መጥፋት አብርሃም ኖርማል ነው የሆነው ልጁን ከአብርሃም አይደለም እንደወለድሽው ልጁ የኔ አይደለም ብሎሻል እሱ ምንም የተጨነቀው ነገር የለም እሱ ያስጨነቀው የእህቱ ስም መጥፋት ወይም እህትየው ሳትወስድ ወስድሻል ስለተባለ እዚህ ጋር መጥቶ ማረጋገጥ ነው የፈለገው እንጂ ልጄ ጠፍቷል ብሎ እሱ ምንም የተጨነቀው ነገር የለም ኖርማል ነው የሆነው አንቺ ነሽ እዚህ ጋር መጥተሽ ልጄ ጠፍቷል አንቺ ነው የወሰድሽው ልጄ መልሽልኝ እያልሽ ያለሽው እንጂ ልጄ ጠፋብሽ አትመስይም በነገራችን ላይ ልጄ ጠፋበት እንደዚህ አይደለም አክት የሚያደርገው ለዛውም እናቱ ነሽ ተይ ሩታ ተይ ቀልድ አይደለም ይሄ ልጅ ነው ጠፋ እያልሽ ያለሽው ልጅ ነው በነገራችን ላይ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ አንቺ ልጄ ጠፍቷል አይደል የምትይው ሂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እስቲ አንቺ አድርጊው በቃ ምንም አልፈልግም ልጄን ወይኔ ምን እናደርጋለን እኔ ሩታ ግራ የገባሽ ምንድነው ሩታ ትናንትና በተለቀቀው ቪዲዮ ላይ 24 ሰዓት ሰጥቶኛል በ24 ሰዓቱ ካልተገኘ ምናምን ብሎኛል አልሽ ፖሊስ ግራ የገባኝ ነገር 1 አመት ያልሆነው ልጅ ጠብቂ ብሎኛል ህግ ምናምን አልሽ ህግ እኮ 24 ሰዓት ጠብቂ ቢልሽ ወጥቶ መግባት የሚችል ኦሬዲ ትልቅ የሆነ ልጅ ምናምን ነው 18 ምናምን በቃ ከዛ 15 18 ምናምን በላይ የሆነን ሰው እንጂ 1 አመት ያልሞላው ልጅ ወራቶች ውስጥ ያለ ገና ልጅ እንዴት ነው 24 ሰዓት ራሱ ህግ ጠብቂ የሚልሽ ከአብርሃም ጋር የሆነሽ ግጭት ሲፈጠር ከአብርሃም ጋር የሆነሽ ነገር ሲፈጠር አይደለም አብርሃም በልጅሽ መካከል አብርሃምና አንቺ መካከል ጭቅጭቅ ሲፈጠር እንዴት እንደምትሆኝ እናውቃለን
ያንቺ ኖርማል መሆን ጥያቄ ፈጥሮብኛል። የአብርሃም ደግሞ ምንም አለመምሰል ደግሞ ግራ ገብቶኛል። ምንድነው ነገሩ? ምንድነው እኛ ማናቀው ነገር አለ? ምንድነው ሙድ እየያዛችሁብን ነው? የልጁ መጥፋት አብርሃምን አይመለከትም? ምንድነው ሐሳባችሁ? ምንድነው እየነገራችሁን ያላችሁት? እድሜ ዘላለማችሁን እናንተ ችግር አያጣችሁም እንዴ? በቃ ሁልጊዜ ችግር እየፈጠራችሁ ነው እንዴ የምትመጡት እናንተ? መፍትሄ የሆነ ነገር መስራታችሁም ማለት ነው። ሁልጊዜ ህይወታችሁ ላይ በቃ ነጋ የሆነ ነገር ህይወታችሁ ላይ ቀን በቀን በቃ ሰኞ የሆነ ችግር፣ ማክሰኞ የሆነ ችግር ህይወታችሁ ላይ ችግር ብቻ ነው እንዴ እናንተ የሚመጣው? አብዞ ሩታ አንቺ በቃ ህይወትሽ ላይ ችግር ብቻ፣ መፍትሄ የሚሆን ነገር አንድም ቀን ህይወትሽ ላይ አይፈጠርም። ከቀን ወደ ቀን በቃ አገባሽ፣ ተፋታሽ፣ ባልሽ ጥሎሽ ሄደ፣ ከዛ የሆነ ነገር ተፈጠረ ምናምን ነገር፣ ከዛ ልጄን ወሰዱብኝ፣ ከዛ እንደዚህ ሆንኩኝ። እስከ መች ድረስ ነው በእንደዚህ አይነት ህይወት ውስጥ አንቺ የምትቀጥዩ? የአብርሃምና የአንቺ መንገድ ተቃራኒ ነው። አብርሃም ሴቶች ይከተሉታል፣ አንቺን ችግር ይከተልሻል። እስከ መች ድረስ ሰው ይሰድብሻል፣ ስምሽን ያጠፋል ሰው። አንድም ቀን ስለሆነ ስለመብትሽ ስለስምሽ ተከራክረሽ አታቂም። መክሰስ ያለብሽን በህግ አግባብ መጠየቅ ያለብሽን ሰዎች ጠይቀሽ አታቂም። ሁሉም ይደረግብሽን ነገር ሁሉ አሜን ብለሽ እየተቀበልሽ፣ ማንም መጥቶ ሲደነፋብሽ አሜን ብለሽ እየተቀበልሽ፣ ምንም የማታረጋቸው ከሆነ ጭራሽ ከሚሰድቡሽ ከሚያንቋሽሹሽ በህይወትሽ ላይ ችግር ከሆኑ ሰዎች ጋር መልሰሽ ወዳጅ ነው የምትሆኚው። ከዛ ደግሞ እንደገና በማግስቱ ደግሞ የሆነ ነገር በህይወትሽ ላይ ተፈጥሮ እያለቀሽ ትመጫለሽ። መች ነው አንቺ ሰላማዊ የሆነ ህይወት እንኳን ለአንድ ወር መኖር የምትችይው? መቼ ነው? በየቀኑ ችግር እስከ መች ድረስ ነው እንደዚህ የምትቀጥዩ? አሁንማ እኔ ኖርማል በቃ የለመድሽው እየመሰለኝ ነው። ይሄ ሀዘን ችግር በቃ የሆነ ነገር መበደል ምናምን መሰደብ ምናምን የሚባሉ ነገሮችን በቃ እንደሆነ ሱስ ሆኖብሻል። በቃ ሱስ ካልሆነብሽ በስተቀር ሰው እኮ የሆነ ሰፈርም ልቀይር ይላል እኮ፣ እንደው ከሰፈርም አልፎ ሀገርም ልቀይር ይላል። በቃ ከዚህ ነገር ውስጥ ልውጣ፣ ከነዚህ ሰዎች ልራቅ ይላል እኮ። በቃ በዙሪያ ያሉ ሰዎች ህይወቱ ላይ ችግር እየፈጠሩበት ከሆነ ከዚህ ነገር ውስጥ ራሱን ያስወጣል። ተይ ሩታ ንቂ። ተረጋጊ እኮ ተረጋጊ። አብረሽ የምታግዝሽ ልጅ አለች አይደለ? አብረሽ የምታግዝሽ ልጅ አለች አይደለ? አለች አይደለ? እኮ አዳምጪ። ተረጋጊ እኮ አጋዝሽ አለች አይደለ? በህይወት አለች አይደለ? አምጧት። አታሳዝንም ወይ? እንደዚህ የሆነች አየኛ አጋዥ ምን ያደርግልሃል እንዴ? እሷ ነች እኮ ወሰደች ያለችው አይደል? በላይ ምን አለ? ትምጣና ምንም እኮ እሷን መለማመጥ የለም። እርግጠኛ ከሆንሽ እሷ እንደወሰድሽ እኮ ለህግ አካል መውሰድ እኮ ነው እንዴ። ሕፃን ልጅ ልጄ ተወስዶብኛል እያልሽ የእሱ ኖርማል መሆን ደግሞ እሱ ምንም ካልመሰለው እሱም የዚህ ነገር ተጠያቂ ነው። አባትየው ምንም ካልመሰለው እሱም እጅ ይኖርበታል። የልጁ መጥፋት ለሱ ምንም ሴንስ ካልሰጠው ኖርማል እንዲሆን ካደረገው ጭራሽ የሆነ እኮ የጓደኛው ልጅ ጠፍቶ ነው የሚመስለው እኮ። ሰው የጓደኛው ልጅ እንኳን ቢጠፋ እኮ ይደነግጣል እኮ። አብርሃም እኮ የራሱ ልጅ ጠፍቶ ምንም አልመሰለውም። ቡዜ ምንም አልመሰላትም እኮ። አንቺ ነሽ የወሰድሽው ተብለሽ በውሸት እንኳን እየተወነጀልሽ ከሆነ እሱን ወደ ጎን ተተሽው የልዑል መጥፋት ሊያስደነግጣችሁ ይገባል እኮ። የተዘበራረቀ ነገር ነው እኮ እያሳያችሁ ነው ያላችሁት። ሩታ ጠፋ ከተባለበት ቀን 2 ቀን ነው ምናምኑን ኖርማል ነበረች፣ ምንም አልመሰላትም። ተካኩላ አጊጣ ምናምን ነገር ነበር ስትመጣ የነበረው። ዛሬ ትንሽ አለቀሰች፣ ተናደደች ምናምን ነገር። አብርሃም ምንም አልመሰለውም፣ ቡዜ ምንም አልመሰላትም። ምንድነው የምታወሩት እናንተ? ህግ አለ አይደል እንዴ? ሄዳችሁ መክሰስ ትችላላችሁ እኮ እናንተ ራሳችሁ ሄዳችሁ አታመለክቱም እንዴ? አብርሃም የጠፋው ልጅ አንተ አይደል እንዴ? ሄዳ አታመለክትም? ልጅ ጠፍቷል ብለህ አንተ መተ የእህትህን ስም እዚህ ጋር አለማጽዳት እሷ ናት አልወሰደችም ምናምን ለማስባል ከምጥር ሄደ ስለጠፋው ልጅ አትጨነቅም እንዴ አንተ? እንዴ ምንድነው እናንተ በየቀኑ የሆነ እብደት ብቻ የተሞላበት ነገር ይዛችሁ መጣሁኝ? ስሜን ስላጠፋሽ ብቻ ነው የመጣሁት። በነገራችን ላይ አያችሁ አይደል እነሱ ገና የሆነች ነገር ስትል ስሜን እንዴት ታጠፊያለሽ ምናምን ብለው ከአንቺ ጋር ግብግብ ፈጠሩ። አንቺን ግን እንደዛ ሙልጭ አድርጎ ከአንቺም አልፎ ቤተሰብሽን ስም ሲያጠፉ ምንም ያረግሽው ነገር የለም። የመተተኛ ልጅ እንደዚህ ምን ቅብርጥስዬ መተተኛ ነሽ እንደዚህ ነሽ ስትባይ ምንም ያረግሽው ነገር የለም። ስሜን አጥፍተዋል ስሜን ያጥዱልኝ ምናምን ብለሽ እንኳን መክሰስ ሁሉ ትቺ ነበረ ያለ ምንም መረጃ ስምሽን ሲያጠፉ። ምንም ያረግሽው ነገር የለም። እነሱ ግን መተው እዚህ ጋር አንቺ እርግጠኛ ሆኛለሁ ባልሽው ነገር ሲወስዱ ያየቻቸው አጋጄ ወይም የቤት ሰራተኛዬ ናት የነገረችኝ ብለሽ እርግጠኛ ሆነሽ መተሽ እንኳን እሷ ስሜን ለምን ታጠፊያለሽ ብላ ከአንቺ ጋር ግብግብ ውስጥ ገባች። አየሽ? ምክንያቱም ለምሳሌ ቡዜ እንደ ትናንት መታ ልጁን ማሳደግ አልቻልሽም ልጁን ስጭን ምናምን አለ። በማግስቱ ነው በሁለተኛው ቀን ልዑል ጠፋ ምናምን። አይሽ እንድትጠረጠር የሚያረጋት እንኳን መረጃ አለ ቡዜ ጋር። እሷ ግን መታ እዚህ ጋር የልዑል መጥፋት ሳይሆን ስሜን ለምን ታጠፊያለሽ ነው። አይሽ እነሱ እንደዚህ ናቸው። አንቺ ግን አንድም ቀን ራስሽን ማስከበር አትቺ። ሁሌ መሰደብ፣ ሁሌ ማልቀስ፣ ሁሌ መበደል። ኧረ አንዳንዴ በዳይ ሁኚ እስኪ አንዳንዴም ሰው አስለቅሽ እስኪ የሚሉሽን አይነት እስኪ ክፉ ሰው ሁኚባቸውና እስኪ እንይኛም እነሱ ሲያለቅሱ ማለት ነው። ሩታ በደለችን ብለው ሲያለቅሱ እስኪ እንይኛ። ክፉ ነሽ በዳይ ነሽ ተንኮለኛ ነሽ ትባያለሽ ግን አንድም ቀን እነሱ ሲያለቅሱና ሲጎዱ አይተን አናቅም። ምኑ ጋር ክፉ ሆነሽባቸው ምኑ ጋር በደለሻቸው እንደሆነ ራሱ አናቅም። ምክንያቱም እነሱ ያንቺን ሞኝነትና ጅልነት ስለሚያውቁ ስምሽን ነው የሚያጠፉት።
ምክንያቱም አንቺ ለመብትሽ የማትከራከሪ ህይወትሽ ላይ ወይም አንቺ ጋር ገደብ የለ ድንበር አታበጅም። ማንም መጥቶ ይፈነጭብሻል፣ ማንም መጥቶ ይናገርብሻል። ጭራሽ ከዛም አልፎ ይሄው ልጅሽን ስለመውሰድ እናት እንዳልሆንሽ ልጅ ማሳደግ ማትቺ መንከባከብ ማትቺ ማትረቢ ሴት እንደሆንሽ እንኳን መጥተው ቤትሽ ድረስ ይነግሩሻል። ምንድነሽ አንቺ? ቆይ እኔ እኮ ግራ ገባኝ። እኔ ወጣሁበት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ? ስራ መስራት አንችልም እንዴ? ለምንድን ነው እንደዚህ የምታደርገው? ምን አለ ምንድን ነው የፈለግኸው? ልጄን ብቻ ስጠኝ። ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? ልጄን እየመጣ እኔ ይኸውልሽ ከዚህ ልጅ አንደኛ አለመለየትሽ ያ ሁሉ ነገር ሲያደርግብሽ አለመቁረጥሽ ነው የሁሉ ችግር ውስጥ የከተተሻይሽ። ገና ምን አይተሽ ገና ያሳብዱሻል ይበልሽ። ይሄ ያንቺ ደካማ መሆን ያንቺ ልፍስፍስነት እንጂ ማንም ሴት እንዳንቺ አትሆንም። በነገራችን ላይ ፍቅር ገደብ አለው፣ ልክ አለው። በነገራችን ላይ እየተበደልን እየተረገጥን እየተሰደብን በላያሽ ላይ ሴት እየደረበ እንደፈለገ በሴት እንደገና በደረባት በወሽማው እያሰደበሽ እህቱ እየሰደበችሽ ወንድሙ ብዙ ነገር እያስባለሽ ምናምን የሁሉ ነገር እየተባልሽ እንግዲህ አፍቅሬ ነው ካልሽ አይዶን ነው። እኔ እንደዚህ አይነት ፍቅር አናቅም። ይሄ ጤነኝነት አይደለም። ይሄ ኖርማልነት አይደለም። ይሄ እልህ ራሱ እንጃ ምን እንደሆነ አናቅም። የምሬን ነው። ዛሬ መናገር ያለብኝን እስከ ጥግ ልናገር። በቃ እስከ ዛሬ ድረስ በምችለው አቅም ነገሮችን ለማስተካከል የሆነ ነገር እንዲሆን ምናምን ነገር ለፍተናል። ግን አንቺ ያንን ነገር ከምንም አትቆጥሪውም። ምን እንደምትፈልጊ ራሱ አናቅም። ለሚደርስብሽ ነገር ቶሎ የሆነ አጸፋ የሆነ ምላሽ አሰጭም ወይም ብቻ ስርዓት ለማስያዝ ወይም በቃ እነዛ ሰዎች ላደረጉብሽ ነገር ምንም አይነት ምላሽ አሰጫቸውም። አንቺ ለህይወትሽ ትኩረት ማሰጭ ከሆነ አንቺ ላይ ማንም ሰው እንደፈለገ የሚሆንብሽ ከሆነ እሺኛ ምን እናደርግኛ? ከዚህ በላይ እንዴት ሆነን ከጎንሽ እንቁም? እንዴት ብለን ላንቺ ከዚህ በላይ እስኪ እንዴት እንከራከር? እኔ ቤተሰቦቿ አላችሁ አይደል እንዴ? እህት ወንድም አለ፣ ታላቅ ወንድም አለሽ አይደል? ለምንድነው ዝም የሚሉት እነሱ? አንድም ቀን መፍትሄ የማይሆኑ ሰዎችን መፍትሄ ሊሆኑልሽ የማይችሉ ሰዎችን እንደው የሆነ እንኳን ከሆነ ነገር ሊያድኑሽ የማይችሉ የደከሙ የሞቱ ሰዎችን እየጎትሽ ትመጫለሽ። የታሉ ወንድሞችሽ? የታሉ ቤተሰቦችሽ? ወይስ ምንድነው እነሱም አይፈልጉሽም? ምንድነው እኮ ግራ ገባኝ። እንደዚህ ክስ ህግ ስለተባባል ነው እዚህ ደረጃ የደረስነው። የተደፋፈርነው ክስ ምናምን ህግ ስለተባባል ሰማኛለህ። አንድ ነገር ልንገርህ አይደለ? እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍተን አለቀ በቃ። ምን መረጃ ለማጥፋት ነው ያክል የፈለጋችሁ? እኔ አንተ ራስህ ምን አይነት አንተ እድሜ ልክህን እንደው የሆነ በቃ ሴት ላይ ብቻ አደገኛ ሴት ላይ ብቻ ወንድ በቃ ከሴት ጋር የሆነ ነገር ሲሆን ብቻ ያዙኝ ልቀቁኝ በል። ለሴት ሲሆን የሴት እግር ላይ ውደቅ አንተ ተንከባለል። እንዲሁ እንደው እድሜን ትጨርሳለህ እንዲሁ ሴት እንደተከተልክ። እዚህ ጋር እንኳን እስኪ አባቱን እስኪ በቃ ቶ ባልመሆኑን ምናምን ቶ እሱ ሌላ ጉዳይ ነው። ቶ እዚህ ጋር እንኳን አባቱን እስኪ አንተ የሉል መጥፋት አንተን አያሳስብም እንዴ? አያስጨንቅም? እጅ ከሌለበት በስተቀር ለምንድን ነው ኖርማል የሆንከው? ልጁ ጠፋ እየተባለ ወይስ የምታውቀው ነገር አለ? ወይስ አንተ ነህ ልጁን ያስወሰድከው? አንተ ያንተ ኖርማል መሆን ነው አሁን ጥያቄ እየፈጠረብኝ ያለው። ያንተ ምንም ያለ መምሰል እንዴ? ቅድም የለቀቃችሁት ቪዲዮ ላይ እኮ ከዛ ሄርሜላ ቤት እኮ የሄርሜላ ጭን ውስጥ ተቀምጠ ነበር እኮ የተገኘው አይደል እንዴ? ስለ ልጅ መጥፋት ምንም የሚያስጨነቀ ጉዳይ የለም እኮ። አንዳንድ ጊዜም እስኪ ሰው ሁንና አሳየን እስኪ። በነገራችን ላይ ሴት ለመጥበስ ተቃቅፎ ምናምን ከሴት ጋር የሆነ አይነት ነገር ውስጥ ለመግባት ችግር የለውም። ወንድ መሆን አይጠበቅብህም። ሴተኛ መሆን በቂ ነው፣ ከበቂ በላይ ነው። በቃ ወንድ ስለሆንም ብቻ አይደለም ሴት ምን ቀያይረው። በነገራችን ላይ ሴተኛ ስለሆንን ነው በአንድ ሴት መርጋት የሚያቅተን ከአንድ ሴት ጋር መወሰን የማንችለው ሴተኝነት ወይም በቃ ስሜታችንን መቆጣጠር ስለማንችል እንጂ ወንድ ስለሆንን ወይም የወንድ ተፈጥሮ ብቻ አስቸግሮ ካልኖረ በስተቀር አብርሃም ምንድነው እንደዚህ እንድትሆን እያደረገ ያለው? እንዲህ እንድትጨክን እያደረገ ያለው? የምታውቀው ነገር ካለ ፊት ለፊት ተናገር። በቃ እያስመሰለሽ ከሆነ እንደምትለው ተናገራ እንዴ! ለምን አትናገርም? ምንድነው ታዲያ? አሁን እዚህ ጋር አንተ መተህ ምንም ሳይመስል ኖርማል ሆነ እሷን አስመሳይ ትላታለህ። ቡዜ በዚህ በኩል ትጫዋለች፣ ሩታ ደግሞ በዚህ በኩል ልጄን ስጠኝ እያለች ታለቅሳለች። ከዛስ በቃ ሊያልቅ ቪዲዮ እንደዛ። የምታውቀው ነገር ካለ እያስመሰለሽ ከሆነ ፊት ለፊት ቀጥታ መናገር እኮ ነው። በቃ ቀላል ነው፣ ሲምፕል ነው። እንደዚህ እንድትረጋጋ ያደረገ የሆነ የምታውቀው ነገር ካልኖረ በስተቀር ነገ የሆነ ነገር ልታረግ አሁንም ሩታ ሆን ብላ ልጇን ደብቃ ነው ምናምን ልትሉ ካልሆነ በስተቀር እንደዚህ ኖርማል እንድትሆን ምንም እንዳይመስል ያደረገው ምንድን ነው? ልጁ ያንተም መሰለኝ አይደለ? አሁን ሰዎች እኔ የምጠይቃችሁ ማለት ነው የሩታ ማልቀስ ላይ ሩታ እንደዚህ መሆን ላይ ብቻ አይደለም ፎከስ ማድረግ ያለባችሁ። የአብርሃም እንደዚህ መረጋጋትና እንደዚህ ኖርማል መሆን
ልጅ አይደል እንዴ? እሱም አይደል አብራኩ ክፋይ ነው አይደል? አባቱ ነው አይደል? እሱ እንዴት ኖርማል ሆኖ የቡዜ ስም መጥፋት ወይም ደግሞ የቡዜ ልጁን ወስደሻል የሚለው ነገር እንዴት ሊያስጨንቀው ቻለ? የልጁ ጉዳይ ሳያስጨንቀው የቡዜ ስም መጥፋት ብቻ እንዴት ሊያስጨንቀው ቻለ? ቡዜን ነፃ ለማውጣት ነው እሱ እዚህ ጋር እያደረገ ያለው። ቡዜ አልወሰደችም የሚል ነገር እንጂ እየሰራ ያለው ስለ ልጁን መጥፋት ምንም የመሰለው ነገር የለም። ዝም በይ አንቺ ቆይ እንዴ ዝም በይ። ከኔ እህቴ የምትደብቀው ነገር የለም። ከኔ ተደብቆ ምንም የሚደረግ ነገር የለም። እሺ ከአንተ የምትደብቀው ነገር የለም አይደለ? ያኔ ልጅህን ልትወስደው ከቤቴ ስትመጣ እማውቀው ታሪክ የለም ብለኛል። እሱንስ ነግርሃለች? አላውቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያቱ ይደርጋል? እናቱ በህይወት እያለ ምንም እኮ የለም። አሁን ይኸውላችሁ ሁለት ነገር ነው እንድናስብ የሚያደርገን። እኔ ሩታ እዚህ ጋር ስላለቀሽ ምናምን ዛሬ ምንም የምለው ነገር የለም። ወይ አንቺ ሆን ብለሽ ያደረግሽው ነገር ነው ወይ አብርሃም ነው ልጁ እንዲወሰድ ያደረገው። በቃ ምክንያቱም ምንም ግልጽ የሆነ ነገር የለም። በህግ ሊፈታ የሚችልን ነገር እንዴ ወንጀል እኮ ነው። እናንተ ጋር ወንጀል ኖርማል ነው። ብዙ ነገር ኖርማል ነው። እናንተ ጋር አብርሃም ታመመ አበደ ሲባል ኖርማል ነው። አንቺ ስምሽን ባላደረግሽው ነገር ሲጠፋ ኖርማል ነው። በትዳርሽ ላይ ሴት ሲደርብ ኖርማል ነው። ልጅሽ ሲወሰድ ወይም ሲሰረቅ ኖርማል ነው። ህግ አይመለከተውም። በቃ እናንተ እኮ ሁሉም ነገር ናችሁ። ወንጀለኛው እናንተ፣ ወንጀሉን የምትፈቱት እናንተ፣ ተበዳይ ሩታ የሆነ ነገር እንትና ምናምን ነው። በቃ እዚሁ እናንተ ጋር ነው የሚያልቀው። በቃ አቃቢ ህጉም፣ ዳኛውም፣ ፖሊሱም፣ ሌባውም፣ ወንጀለኛውም እናንተ ጋር ነው ያለው። ብቻችሁን እኮ እናንተ መንግስት ሆናችሁ እንዴ! ቀልድ ነው እንደያዛችሁት። በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ይኑረው። ሲቀጥል ደግሞ እኛን ለማስጠመር በዚህ ልክ መሄድ አይጠበቅባችሁም። እናንተንም እባካችሁ እንለምናችሁ ልጁን ከደበቃችሁበት አውጡት። እኔም አባቱ ነኝ፣ ላገኘው ፈልጋለሁ። ቢሆን አክል ጊዜ ይሄን አልተመላልሽባችሁም፣ ይሄን አላስጨነቂያችሁም አይደለም። አንዳንድ ጊዜ እንኳን እየመጣሁ ላገኘው ስለምፈልግ በዚህ ልክ ደብቃችሁ እኔ እንዳልመጣ ከዚህ በኋላ እኔን ወደ እናንተ ጋር በምንም አይነት መንገድ እንዳልገኝ ከፈለጋችሁ ችግር የለውም፣ አልመጣባችሁም። አውጡት ልጁን፣ ችግር የለውም። እኔ ማለት ልጁን እነሱ ደብቆት ከሆነ ያው አንተ እንደምትለው እስኪ ማለት ጥያቄ የፈጠረብኝ ነገር ስላለ አሁን በንግግር ውስጥ እነሱ ደብቆስ ከሆነ እናንተን የሚከሱበትና ልጁን እናንተ ናችሁ የወሰዳችሁት የሚሉበት ምክንያት አልገባኝም። ምክንያቱም ነገ ልጁ ይገኛል እቃ አይደለም አይደለ? የሆነ አልጋ ስር እኮ አገኘ ነው ሶሪ ምናምን ብለው ነገ ይቅርታ ጠይቋችሁ ምናምን የሚፈቱት ጉዳይ አይደለም አይደለ? ልጁን ካገኙበት ቦታ የት እንዳገኙት በህግ መጠየቅ ትችላላችሁ። ምክንያቱም ስማችሁ ጠፍቷላ፣ የቡዜም ስም ጠፍቷል። ልጅ ሰርቀሻል ምናምን ተብላ ወይም አግተሻል ተብላለች። ስለዚህ እንዴት ነው ሩታ ይሄን ልታደርጊ የምትችው ነው? እኔ አልገባ ያለኝ ደግሞ እሱ ነው። በዚህም ሳይድ እንዳላየው እንዴት ልጅሽን ደብቀሽ ምናምን ነገር ከዛ ነገ እነሱ ቢከሱ ያው እናንተ ጋር መካሰስ የለም ግን ቢከሱ ልጁ ኬት አገኘሽው ብትባይ ወይም ለፖሊስ ሄደሽ አገኘሁት ያለሽ አይደል? ኬት አገኘሽው ማን ወሰደው? እንዴት ነው የሚሆነው? አልገባ። ይሄ ግልጽ አልሆነልኝም። ማለት የአብርሃምም ኖርማል መሆን ደግሞ አለ። ምንም አልመሰለውም። እንደዚህ እርግጠኛ እንዲሆን ያደረገው ምንድነው ነው? ልጁ ጠፍቶ እንደዚህ እሱ እርግጠኛ ከሆነ የሆነ ነገር አለ የተደበቀ ማለት። ከዚህ በፊት ነጥቀኸኛል ልጄን፣ ህግ ጋር ስለሄድኩ ነው የመለስክልኝ። አሁንም ሌላ ቦታ እንዳትሄጂ፣ ስለዚህ እኔና እንነጋገር ያልከኝም ይሄንን ፍራቻ ነው አይደለ? እኔ ግን የመሰለኝ ልጄን ልትመልስልኝ ነበር። አይ ሌላ ነገር ላገናኝሽ ነው ያልኳት። ቡዜ ላገናኝሽ በነገራችን ላይ እኔ በእንደዚህ በሁለት መንገድ ማየት እንችላለን የአብርሃምን ኖርማል መሆን። አንደኛ ወይ ልጁን አንተ ራስህ ወስደ የሆነ ነገር አድርገ ነው እንደዚህ ኖርማል እንድትሆን ያደረገ፣ ወይም ደግሞ ስላልወሰድክ እሷ የሆነ ነገር አድርጋው እሷ ደብቃው ምናምን ሆን ብላ እናንተን ስም ለማጥፋት ምናምን እያደረገች ምናምን መስሎ ልጁን በሌላ ሰው ተሰርቆ ተወስዶ ባህል ቤት እናንተ እዚህ ጋር እልህ ስትጋቡ አንቺ ነሽ አንተ ነህ ስትባባሉ ልጁን ሌላ ሰው እንደገና ደግሞ ወስዶት ወይ የሆነ ነገር ተወስዶ ከሆነም አባቢ ሌላ ችግር እንዳይፈጠር እድሜ ልካችሁን የምትጸጸቱበት ነገር ልጃችሁ ላይ እንዳይፈጠር የናንተን አሁን እዚህ ጋር ሰጣ ገባ ወይም የናንተን እልህ የናንተን እዚህ ጋር የሆነ መናናቅና መሰዳደብ ወደ ጎን አድርጋችሁ ለልጁም ስትሉ እስኪ አንዱ ነው አሁን አንተ ስለተጣላህና የሆነ ነገር ማላችሁ ስላለ እሷ ደብቃ ነው የሚል ስሜት ፈጥሮብህ እንደዛ ሳይሆን ቀርቶ ነገ ከሚቆጭ ማድረግ ያለብህን ነገር እንዳባት አድርግ። እንደገና ደግሞ ልጁን አንተም ደብቀኸው ምናምን ከሆነ ይሄ የማይሆን ነገር ነው። በቃ የማይሆን ነገር ነው። እዚህ ደረጃ ሊያዳርሳቸው የሚችል ነገር በሁለታቸው መካከል የለም። በቃ ልጅ ነው ያለው፣ እሱም ልጁን ልታሳድጉት እንጂ በልጁ እናንተ እንደፈለጋችሁ ልትቀልዱበት የወሰዳችሁ እየደበቃችሁ ምናምን ልትጣሉበት አይደለም ልጁን የወለዳችሁት። በእናንተ የማይረባ አመለካከት በእናንተ በማይረባ እንትን ልጁ የሚሰቃይበት ምንም አይነት ምክንያት የለም። በምትችለው አቅም አንተም ለልጁ አባት ለመሆን መከታ ለመሆን ሞክር። በቃ አሳየን፣ እስኪ አባትነትህን አሳየን። ሉሌን እንደምትፈልገው በሉሌ መወለድ ደስተኝነትህን ወይም ደግሞ የሉሌ አባትነትህን አሳየን። ልጁን የማትፈልገው ምንም አትለው ከሆነ ከዚህ ሴት ህይወት ውስጥ ውልቅ ብለ ውጣላት። በቃ እስኪ አንተ ራቃት።
እሷ ካንተ መራቅ የማትፈልግ ካንተ ጋር መጣላት የምትፈልግ ምናምን አድርገ ነው የምታስበው። አንተ በቃ ራቃት። አንተ እሷ እንዳታገኝ አድርግ። በቃ ትችላለህ። በነገራችን ላይ መብት ነው፣ ህግም አለ፣ አንተም መብት አለ። በነገራችን ብዙ አምኜ ሩታን ብዙ ጊዜ አምኛት ስንቴ ከታኛል። ስለዚህ አልጠፋም አላምንም እንጂ እኔ ጋር ደግሞ ከፈለግሽ የለም ስንቴ ነው ልጄ ነቀማሽ ነው? አዎ እንጂ ያለሁት ምንድነው አብርሃም የተናገርከው ቃል እርግጠኛ ሳትሆን ያለምንም መረጃ እሷ ልጇን ሳትደብቅ የምርም ልጁ ተወስዶ ምናምን ብቻ ማንንም ይውሰደው ተወስዶ ምናምን ይሁንና እቺ ልጅ የሆነ ነገር ብትሆን ተጠያቂው አንተ ነህ። ካልሞተች በስተቀር በሆነ ነገርም አድርገህ ምናምን እንድትሞት አዳክመሃት እቺ ልጅ ወይ ራሷንም እንድታጠፋ ለማድረግ ካልሆነ በስተቀር ይሄ ልጅ የት እንዳለ ምን እንደሆነ የምታውቅ ነው የሚመስለኝ። ያለምንም እርግጠኝነት ከሷ ጋር ስለተጣላ ብቻ እሷ እኛን ለመጉዳት ስማችንን ለማጥፋት ልጁን ደብቃ ነው እንዲህ የሆነችው ያልከው ቃል እውነት ሆኖ ካልተገኘ ግን እንዳንተ አይነት ክፉ አረመኔ ሰው በዚህ ልጅ ህይወት ውስጥ ማንም የለም። እቺ ልጅ የሆነ ነገር ብትሆን አንተ ነህ ልትጎዳት የምትችለው። አሁንም የልዑል መጥፋት ምንም እንዳይመስል ያደረገ የሩታ እንደዚህ ማልቀስ የሩታ እንደዚህ መሆን ደስተኛ ስላደረገ ነው። በቃ አንተን የሚያስደስት ሁል ጊዜ እሷ እንደዚህ ስትሆን ማየት ነው። እቺ ልጅ ቤተሰብ አላት። የምትወዷት የምትፈልጓት ከሆነ እቺ ልጅ ነገ የሆነ ነገር እንድትሆን የማትፈልጉ ከሆነ ቤተሰቦቿም ዝም ባትሉ ደስ ይለኛል። ትተን እንሂድ ባልን ይቅርታ አድርገን እንሂድ ባልን ይሄ ይገባናል። ጭራሽ አንቺ ነሽ ለሷ ልጅ ስከራከር አንተ እንኳን ለምን ልታየውም ቢሆን ከሷ ጀርባ እንዴት ትወስዳለህ ብዬ ስከራከር እንዳልነበር አንተ ልክ ነህ። ይቅርታ አንተ እስከዛሬ ላሳለፍከው ነገር እኔ ይቅርታ አልጠይቅም። አሁን አታስመሲ አንቺ ወረኛ ነሽ። አንቺ አሽቃባጭ የለም። እኔ አንቺ ትልቅነት የአንቺ ማደግ ራሱ ምንም ሊገባኝ አልቻለም። ማደግ እንዲሆነ ትልቅነት እንዲሆነ ጥንቅር ብሎ ይቅር። ምን ያደርጋል እንደዚህ ሆኖ ማደግ? ምን ያደርጋል እንደዚህ ሆኖ ትልቅ ሰው መባል? ትልቅ ሰው ሊያስብለን የሚችል ተግባር ከሌለን ምኑ ጋር ነው ትልቅነታችን? አንደኛ የነዚህ ሰዎች ህይወት እዚህ ደረጃ እንዲዳረስ ትልቁን ሚና የምትጫወቻው አንቺ አይደለሽ እንዴ? ምንም ነገር በትዳሩ ላይ ብታደርጊ እንደ ትክክል እየተቀበለ ካንቺ ጎን ከመቆም ውጪ ለሚስቱ ያደረገላት ምንም ነገር አለ? እስኪ ምንም የሚያስጨንቀው የልዑል መጥፋት ሳይሆን የአንቺ ስም መጥፋት ወይም አንቺ ወስደሻል መባል፣ የአንቺን ስም ለማጥራት በቃ እሷን ውሸታም ለማስባል ምናምን። አንቺም እሱ ከሷ ጋር እንዳይታረቅ ካመጣት ወሽማ ጋር አብሮ እንዲሆን እሷ ክፉ መጥፎ ምናምን እንደሆነች በጓዳ እየመከርሽ ፊትሽ እኮ ያስታውቃል፣ ንግግርሽ እኮ ያስታውቃል። ለሷ ቅንጣት ያክል መልካም የሆነ አመለካከትም ሆነ ጥሩ ምልከታ እንደሌለሽ እኮ ሁኔታሽ ያስታውቃል። በነገራችን ላይ ለሰው መልካም ነን ወይም ደግሞ በዛ ሰው አልተናደድንም፣ ይሄ ሰው ለኔ ጥሩ ሰው ነው፣ ለኔ ጥሩ ነገር ነው ያለው፣ የሷን ክፉ አልመኝም፣ የሷን ምንም ነገር አልመኝም ብለን የምናስብ ከሆነ ከንግግራችን በላይ ያ ሰው አጠገባችን ሆኖ ወይም ያናድ ነገር ሲያደርግብን የምናሳየው ፊት ሪአክሽን ለዛ ሰው ምንም አይነት ጥሩ መልካምነት እንደሌለን የምናወራው ሁሉ ውሸት እንደሆነ ያስታውቃል። አንቺ ሩታ አጠገብ ስትሆኚ እኔ እንደ እብድ እንድትሆኚ የሚያደርግሽ ጉዳይ ምን እንደሆነ አልገባኝም። አይደለም አሁን እንደዚህ ልዑል ጠፋ ምናምን ተብሎ በኖርማሉም ጊዜ ለሩታ ያለሽ ምልከታ ጥሩ አይደለም። በትዳራቸው በህይወታቸው ወንድምሽ ከሷ ጋር በመሆኑ ምንም ደስተኝነት ወይም ጥሩ አመለካከት የሌለሽ ሴትዮ ምንም ነገር ብታወሪ እንዴት አድርጎ ሊያሳምነን ይችላል? ለሷ ጥሩ አመለካከት ቢኖርሽ ኖሮ በሷና በአብርሃም ግንኙነት ደስተኛ ብትሆኚ ኖሮ እዚህ ነገር ውስጥ እጅሽን አታስገቢም። ወንድ ልጅ ነው፣ ሴት አይደለም። አብርሃም አይደለም አንቺ ለወንድምሽ እንደዚህ ስትሆኚ የሩታ ቤተሰብ እንኳን በሷ ህይወት ወይም ትዳር ላይ እንኳን አንድም ቀን ጣልቃ ገብቶ አያውቅም። ነገሩ የባል ዘመድ ነው የሚባለው። ይሄ የባል ዘመድ ምናምን የሚባለውን ምሳሌ አነጋገር ሆነሽ በቃ የተገኘሽው አንቺ ነሽ። ይችላሉ፣ የፈለጉትን ነገር ማድረግ ይችላሉ። እኛ ጋር እውነት እስካለ ድረስ መጋፈል እንችላለን። አሁን ትሰማኛለህ አንተ? አሁን ቢሆን እንዳታስደፍረን ትሄድ ሄደችበት ከዛ ጽፉን ታገኘዋለች። አይ መቼ አስከብሯችሁ ያውቀው ነው? አሁን መቼ አስከብሯችሁ ያውቃል? እሱም እናንተን አስከብሮ አያውቅም፣ ሩታን ቤተሰቧን አስከብራ አታውቅም። እሱም ራሱን አስከብሮ አያውቅም፣ ሩታም ራሷን አስከብራ አታውቅም። ስለ የትኛው ክብር ነው የምታወሪው እንዴ? ክብር እንዲተራ ጉዳይ ነው እንዲያስከብረን ምናምን ተይ እንጂ። ባያስከብራችሁማ ኖሮ ለትዳሩ ታማኝ ባል ሆኖ ትዳሩን እየመራ በትዳሩት ወንድነቱን አባትነቱን እያሳየ ያሳደጋችሁት ለምን አይነት ህይወት እንደሆነ ያሳያችሁ ነበር። እናንተ እኮ እሱ እናንተን ያስከበረው ሴት በመቀያየር ትዳር በመፍታት እዚህ እዛ በመዝለል እንጂ አሁን በምትዩ መንገድ አብርሃም እናንተን ሊያስከብራችሁ አራታ ስቂ ያገኝም ብን ብለህ ከፊቷ አንተ ከፊቷ ዞር ካላልክ መቼም ነው ማታውቅ። እኔ ልንገርህ የራስህን
መንገድ ብታበጅ ነው የሚሻለው እንጂ እስኪ ይሄን ምክር እስኪ ተግብረው እስኪ ተግብርና አሳየን እስኪ እኛም አብርሃም ጀገነ ቆረጠ እንበል እስኪ አሳየን እስኪ አሁን የምትልን አይነት ወንድ ሆነ ራሱ አሳየን ዛሬ ገና አንዱ ጥሩ ምክር መከርሽው ያው አንቺ በክፋት አስበሽ ብትመክሪውም ግን በተዘዋዋሪ ጥሩ ምክር መከርሽው እስኪ ወንድምሽን ወንድ አድርገሽው እንየው እስኪ እንግዲህ ነገሮች ወዴት አቅጣጫ እየሄዱ እንደሆነ እግዚአብሔር ይወቀው ምን እንደሚሻል አናውቅም ጭራሽ እዚህ ደረጃም ተዳርሰውልናል እንግዲህ የሚሆነውን ነገር እናያለን በቃ ህይወታችንን እየኖርን የሚፈጠረውን መመልከት ነው ከዚህ በኋላ ሌላ ምንም ልናረግ አንችልም በጣም ብዙ ለፍተናል ብዙ አድርገናል ብዙ ብለናል እንግዲህ ሰሚ ካጣን ዝም ብለን ማየትና ማውራት ነው በቃ እንግዲህ ይመቻችሁ ወዳችኋል